ምህረት ፖሊስ አመጣለሁ አባትነትም ታምናለህ ልጁ ያንተ ነው ብላ ትናንትና አፋጣው ነበር ብሩኬን። መቼም አይሆንም ፖሊስ ብታመጪ ፖሊስ አለ ሀቃ እንትን አይልም ማለት ነው። እና የፈለግሽውን እንትን በይ ልጁ ይወለድ እና ከዛ በኋላ እንተያያለን ብሎ ብሩኬ ማንቋታል። የምር በጥፊ አንዴ ብታላጋት እኮ ጥጓን ትይዝ ነበር። ሴትም ቢሆን ሴት ስትከበር ነው ሴት ማክበር እና የብሩኬ ሴት ማክበር ይለያል። የምር ክብር ስላለው ነው። ሌላ ቢሆን በጥፊ ነበር የሚመርጋት እና ቅመምዬም ዝታባታለች። ከነ ልጅሽ ነው ማጠፋሽ ከህይወታችን ካልወጣሽ አባቱን ፈልጊ ብላታለች። ያው የምር አባቱን ፈልጊ እንጂ ቡቡ የልጅሽ አባት አይደለም። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ያደረጋችሁም ለምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። ጀዛኩሙላህ ኸይረን። ሀገራችንን ሰላም ያድርግልን። ከድንገት አደጋ ወጥቶ ከመቅረትም አላህ ይጠብቀን እና ጨረቃዎቻችን መካከል የገባችው እዩ ተብዬዋ ማለት ነው። ነገሩን ልታስረዝመው ነው ሁኔታው። እንግዲህ መጨረሻውን ያሳየን። መቼም ቢሆን ግን ሀይሚዬና ቡቡ አይለያዩም ኢንሻአላህ። እና ብሩኬ የግድ አባቱን አላለችም ጭራሽ ትናንትና ጠርታቸው ሚፍታህም አለ እውነቱን ትናገራለች ብለው ሲጠብቁ ያልተጠበቀ ነገር ነው ግን የተፈጠረው። ምንሽ ነው ልጅቷ ግን? ኧረ እዚህን ያክል ግግም አትበይ። ጭራሽ ግግም ብለሽ ግድ አባቱን። ኧረ ይሄ በፍጹም አይሆንም የምር። ኧረ ቢስሚላህ። እና መቼም ቢሆን ሀይሚዬና ብሩኬ አይለያዩም ኢንሻአላህ። ሚፍታህም ደስ ብሎ ነበር ስትጠራቸው። እውነቱን ልታወጣ ነው በቃ የብሩክ አይደለም ልጁ ልትል ነው ብለው ነበር፣ ግን እሷ ያሰበችው ሌላ ነው። ልጁ የብሩክ ነው ብቸኝነት ተሰምቶኛል አላለችም ጭራሽ። እና በጣም ነበር እንደ ብሩኬ ጋር የምትኖሪው እናትዬ። ኧረ የራስሽን ህይወት የራስሽን የልጅሽን አባት ፈልጊ። የዚህን ያክል ሴትነት ማራከስ የግድ አልወድሽም የግድ ለእኔ ልታደርጊው ነው እያለች ሀይሚዬም ዛሬ ተናዳ ነበር ትናንትና። የምር አንዴ በጥፊ ያላክ ተሸብሁን የምር ሴትም በሆን ሴትን ክብርና እንደዚህ በተለይ በፍቅር መካከል የሚገቡ ልቦና ይስጣቸው የምር። እና ታርፊ እንደው ታርፊ ያለሽ የልጅሽን አባት ፈልጊ። እሱ አልፈልግም እያለሽ የግዴን ይሆን ልታደርጊው ነው እንዴ? እኔ ይሆናል ብለሽ አታስቢ ብላታለች ቅመምዬ ማለት ነው። አዎ መቼም አይሆንም የምር ህልም ላይ ናት ልይቷ። እና ዲራማና ስራ ነው ያው ቅመምዬ 270 ሺህ እየተጓዘች ነው። ኢንሻአላህ 200 300 ሲያልቅ ዲራማው ሌላ ይሆናል ብለን እናስባለን። ደስታ ማለት ነው ኢንሻአላህ። እና ቅመምዬ የምር አንዴ በጥፊ ብታላጊያት እኮ አሪፍ ነበር። ሴትም ቢሆን ሴትነትን የሚያስረክስና ሴትነትን የሚያሰድብ ምንም እንትን አይባልም የምር። እና ከነ ልጅሽ አዋልድሻለሁ ከብሩክ ህይወት ውጪ እኔን አትጥሪ ብላታለች። መቼም ቢሆን ብሩኬ እንደዚህ አያደርገውም። ተረጋጉ ሁለታችሁም። እናንተ አንድ ሆናችሁ እንትን ስትሉ ነው ያለውን ችግር መፍታት የሚቻለው እንጂ ቅመምዬም ሀይሚዬም ብሩኬም ማለት ነው እንጂ እናንተ ከተጣላችሁና እናንተ ካተስማማችሁ ጠላትን መጋፈጥ አትችሉም። እና ልጅቷ እናንተን ለማራረቅ ወይም እናንተን ሌላ ነገር ለማስገባት እንጂ መቼም ይሄ ብሩኬ አያደርገውም የምትሉ ሰብስክራይብ ላይክ እያደረጋችሁ የምር መቼም አያደርገውም። እና ሀይሚዬ ቡባ ንግስት የኛ ዘናጭ ማለት ነው። ንግስቱ ከንግስቱ ምን አቶ ይሄዳል? ኧረ በፍጹም ይሄ አይሆንም። ግን ከ6 ወር በፊት አገኝቻታለሁ ስላለ ብቻ እንደዚህ ይሆናል ብለን አላሰብንም። ያው ግን ብሩኬ ውዝግብ ውስጥ ነው። በኮንፊደንስ እኔ ምንም የለሁበትም ብለህ ማለት አለብህ ብላለች። ናኑዬና ሀብ መጥተው ነበር ትናንትና። መቼም አይሆንም። ልጅቷ ግን ትክክለኛ ርጉዝ ናት ተብሏል ማለት ነው። እንግዲህ አባቱን ያስገኘው ብለን ዱዓና ጸሎት አድርጉላት ማለት ነው። ምንም ማድረግ አይቻልም። እና ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። ተጋብተው ወልደው ያሳየን እድሜና ጤና ሰጥቶም ማለት ነው። እንደዚህ መስዋዕት ሲከፈልበት ፍቅር ደስ ይላል። እውነተኛ ፍቅር ደግሞ ብዙ ፈተና ያልፋል የምር። እና መቼም ቢሆን አይለያዩም። ብሩኬም ተረጋጋ። ቅመምዬን ያለውን ነገር አስረዳት እንጂ በአንተ አትጨክንም። እውነት
አላት። እንደዚህ ሰው የሚወዱትን በሚወደው እንደዚህ ልጅ ያለው ብሎ ሲመጣ የምር ይከብዳል። እንደውም ሀይሚዬ ጠንካራና ጀግና ናት የምር ማለት ነው። እዚህ ካሜራ ላይ መታ መልስ መስጠቷ ትለያለች ንግስቷ። እና ከሀይሚዬና ከብሩኬ ውጭ አንፈልግም የምር እና ሚፍታህም ይሄ ነገሩ ያልቃል ብዬ ነበረ። ልጅቷ ሌላ ነው አላማዋ። ከላስ እንሄድ ሸገር እንግባ ብንቆይ ሌላ ነገር ነው የሚፈጠረው ብሏል ሚፍታህ ማለት ነው። የጨረቃዎች መከታ ያው የምር ሸገር ሄዱ። ያው ብሩኬ ግን የመጣሁበት አላማ አለኝ ስላለ እንጂ ተቡታጅራ እንደውም አዲስ አበባ ነው የሚሻለው የምር ከሁሉም ራቅ ስትሉ ማለት ነው። እና ቅመምዬም አልሄድም እዚሁ ቤተሰብ ጋር እኖራለሁ ምናምን እያለች ነበረ። ሀይሚዬ ወይ ቡቧ ንግስት ተረጋጊ፣ ብሩክሽን ተረጂው። መቼም እንደዛ አይሆንም። ልጅቷ ሴራና እናንተን ለማለያየት ወይም እናንተን ሌላ ውስጥ ለማስገባት እንጂ ብሩኬ እንደዛ አያደርግም። የምር የእናቱ ልጅ ማለት ነው። ያንቺው ቀብራራ እንደዚህ ይሆናል ብለን መቼም አናስብም። ወይ ዲራማ ነው ወይ ለማወዛገብ ፈልጋ ነው እንጂ ይሄንን ጸብ የፈጠረችው ለስራ ነው። ደስ ይላል። ደህና እየሄዱ ነው። ቻናላቸው ቀዝቀዝ ብለው ነበር እንጂ መቼም እንደዚህ አይሆንም። ከሀይሚ ውጭ ወደ ውጭ፣ ከብሩክ ወደ ውጭ። እሷ ልጅቷ አላማዋ ሌላ ነው። ጭራሽ ፖሊስ ይዤ እመጣለሁ አባትና ስን የግድ ማመን አለብህ እያለ ፈክራ ነው የሄደችው። እንግዲህ ዛሬ ደግሞ በምን እንደሚመጡ እናያለን ማለት ነው። እንዴ በጣም ነው እንዲ አባትነት እንዲሆንልሽ ያሰብሽው? ኧረ ምንሽ ነው የዘን ያክል ጉግም ስግጥ ጭራሽ የግድ አባቱን የግድ ውደደኝ በፍጹም። እና ይሄ ከሴትነት አይጠበቅም። ብሩኬ ቅመምዬን ነው የሚወደው። በቃ የሚዋደዱ መካከል አትግቡ። የምር የራሳቸውን ሰው ይስጣቸው። አንዳንድ ሴቶች በጣም ከባድ ነው የምር። እና ቅመምዬም ለምንድን ነው የምትጠሪኝ? እሱን አስረጅው ከፈለሽ እሱ ነው አባት ይሆነዋል ያለችም ሀይሚዬ የኔ ኮስታና እኛ ዳይመንድ ማለት ነው የሴት ሙሉ የምር ትለያለሽ የምንለው በምክንያት ነው። ሁሉ ሴት አንድ ነው፣ ሁሉ ወንድ አንድ ነው አይደለም። ያው በስም ነው፣ በአስተሳሰብ፣ በመልክ፣ በሁሉ ነገር እንለያያለን። የምር ያው በጾታ ሴትና ወንድ አድርጎናል እንጂ ረብል ዓለሚን። እና ቅመምዬ የኛ ዘናጭ አትበገሯ እያለች ብሩኬ ሌላ ነገር አይታየውም። አትድከሙ፣ ስራ ነው ይስሩበት። እንሻላ በ300 ሺህ ሁሉ ነገር እንደሚያልቅ ተስፋ እናደርጋለን። ቅመምዬ እየገሰገሰኝ ነው። ውቡም ወደ 350 እየሄደ ነው። ደስ ይላል። የእኛ ቀኖች የእኛ ጨረቃዎች ማለት ነው። ይህ ሁሉ ገቢ ምንጭ ሆነዋል ዩቱበር። ሀይሚ ብሩክ ማይል የለም። ብቻ የሰው ፍቅር ይስጣችሁ። ምንም ማድረግ አይቻልም። መታደል ነው እንጂ ተወልደናቸው ወይም አቀናቸው አይደለም። በዚህ በካሜራ በቅንነታቸው ፍቅር ስለሚያስተምሩና የወደድናቸው ማለት ነው። እና ሀይሚዬና ቡቡ የኛ ጨረቃዎች መቼም አይለያዩም። ኢንሻላህ ይህ ሁሉ ፈተና አልፎ እዚህ የደረሱት። አሁንም ይቺ ትንሽ ሲምፕል ነገር ናት የምር መቼም አይሆንም። ብሩኬ ካላደረገው አላደረገውም ነው፣ የግድ መሆን አይችልም። እና መቼም አይለያዩም። ይሄ ነገር ደግሞ እውነት እውነት ነው፣ ውሸት ደግሞ ውሸት ነው። ቢረዝምም አይቀጥልም። እውነት ደግሞ ቢረዝምም አይበጠስም ይባላል። እና መቼም በውሸት ብሩኬ የልጁ አባት መሆን አይችልም። የልጁ አባት እንግዲህ በቅርብ እንደሚገኝልን ተስፋ እናደርጋለን። አስተግፍሩላህ። እና ሀይሚዬና ቡቡ ጉዞ ወደፊት። ማንንም አትስሙ። እናንተ አንድ መሆን አለባቸው እንጂ በመካከል አንተ ነህ አንቺ ነሽ በመባባል ሌላ ክፍተት እንዳትፈጥሩ። የምር የኛ ጨረቃዎች በጣም ነው የምንወዳችሁ፣ የምንሳሳላችሁ። የኛ ሱሶች ፍቅራችሁን ነበር የምንፈልገው። አሁንም ግን አይዶን ነው ስራ ነው የኢትዮቡ ጸባይ ነው። ምንም ማድረግ አይቻልም። ትዕግስት ይስጠን እንጂ ማለት ነው። እና ወዲየንሱ አንድ ሆኖ እሳቸው እንዲስማሙ ወይም ልጅቷ ከህይወታቸው እንድትወጣለን ነው ፍላጎታችን። እና አባቱን ፈልጊ ብሩኬ የኔ ወንድም እንደዚህ አያደርግም እያሉ ነበር መከታዎቻችን እና ሀብነ መሊ ማለት ነው። እና እንደዚህ አያደርግም የሙሽዬ ጀግና ልጅ የሀይሚዬ ቀብራራ ማለት ነው። አይሆንም እንደዚህ በፍጹም አናምንም። እንደዚህ ከሆነማ ማንም ወንድ ይታመናል? እና እንደዚህ የሚያደርግ አይደለም። እንሻላ ሁሉ ነገር ግልጽ እንደሚሆን ተስፋ እናደርጋለን። መቼም ቢሆን ሀይሚዬና ብሩኬ አይለያዩም የምትሉ ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አለ ሀገራችንን ሰላማዊ ያደርግልን። ላላህ ብዬ ወደድ ነው ማደርጋችሁ። እንሻላ በአዲስ ነገር እስከምንገናኝ ሰላማችሁ በዚህ ትረፍርፍ ይበልልኝ። ከድንገት አደጋ ከክፉ ነገር እየጠብቃችሁ ይጠብቀን። እንሻላ ጨረቃዎች
እናደርጋለን።